ህዝቡ አይወደንም የሚል አለ። ህዝቡም በማወቅም ባለማወቅም በቃ አባራሪዎች አጥፊዎች ብሎም ሌቦች አድርጎ ስለሳለ ሁለቱ መሐከል በጣም ከፍተኛ የሆነ ክፍተት ነው ነበር። ይሄ መስበር አለብን ብለን ገብተን ለህዝቡ መድረኮችን አመቻቸን። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ምክትል ዋና ስራ አስኪያጅና የቅድመ መከላከል ዘርፍ ኃላፊ እስከ ህይወት መስዋዕትነት የሚያደርስ ጭምር ስለሆነ ነው መከላከልን ከዛ ደረጃ ከአደጋ ራሱን የመጠበቅም ስልጣን የሚሰጠው። ቀድሞ ነገር ደንብ ማስከበርን እስከ ህይወትን አደጋ ላይ እስከሚጥል ጉዳይ ድረስ የሚያደርሰው ለምንድን ነው? አብሮ ተያዥ የሆነ ጥያቄ ስለሚነሳ ነው። እዛ ቱግ ውስጥስ ምንድን ነው የሚከተው? በአግባቡ በህግ በስረ ብዙ ጊዜ በእናንተ በኩል ስንመለከት ተሰሚነቱም ፍርዱም ወደ እናንተ ስለሚያደላ ወይም ካልሆነ በስተቀር በራሱ በምግባር በታነጸ በዲሲፕሊን የሚመራ የኮሙኒኬሽን ስርዓት አላቸው ወይ? በየቦታው የምንመለከታቸው ደንብ አስከባሪ የምንላቸው አካላት ሁሉንም እያልኩ አይደለም፣ የሚበዙት ግን ገና ሲጀመር የሚያንጓጥጡ ሌላውን በሚያውክ መልኩ ሁሉ እንደ ሌባና ፖሊስ የሚመስል እኮ ሩጫ ነው የምንመለከተው። ማለት ሲብስ ካልሆነ በስተቀር አሁን ደርሶ ደንብ አስከባሪ መጣብኝ ብሎ ጩቤ ሊያወጣ የሚችል ህገወጥ ነጋዴስ አለ ወይ? ይሄንን የመስክ ስራ ትሰራላችሁ ወይ? ዝም ብሎ ሳትታዩ በሲቪል እንዲህ ትቆጣጠራላችሁ ሰራተኞቻችሁን? በእርግጥ ለደንብ ማስከበር ለሚባለው ደንብ ማስከበር እኮ ማለት የተረጋጋ ከተማ ሰላሙ የተጠበቀ ከተማ ሲፈጠር እኔ በአግባቡ ሄጄ ወጥቼ መግባት እንድችል ጽዱና አረንጓዴ ሆነች ከተማ እንድትኖረን ከሆነ ጆሮ ከሚበጥስ ድምጽ ምናምን ብዙ ነገር እኮ ጥቅሙ ለኛ ነው። ግን ለደንብ ማስከበር ይሄ የከተማው ማህበረሰብ ያለው ስሜት በርሶ ግምገማ በራሱ እንዴት ነው የሚያዩት? ማለት በዚህ ደረጃ ለደንብ ማስከበር ያለ ስሜት እኮ በቃ ልክ ያልሆነ ነገር አለ ማለት ነው እንጂ ከየትመት ሁሉ ሰው ነጋዴ አይደል መቼም። በህብረተሰቡ ላይ ሁሉም ነጋዴ አይደለም፣ ሁሉም ደንብ ተላላፊ አይደለም። መጀመሪያ ላይ ህብረተሰብ ጋር ከመቅረብ አንፃር በጣም ከፍተኛ ክፍተት ችግር ነበረብን። ስለዚህ ህብረተሰቡ መቅረብ አለብን የሚል ትልቅ እንትን አዘጋጅተን ወደ ህብረተሰቡ መቅረብ ጀመርን። ለምሳሌ ከወረዳ ጀምሮ እስከ ማዕከል ድረስ የተለያዩ መድረኮችን መፍጠር፣ በዚህ መድረክ ላይ የሰራናቸውን ስራዎች ሪፖርት ማቅረብ፣ ምንድነው ያለብን ጉለቶች ንገሩን ብሎ ለጥያቄ ክፍት ማድረግ። የመጀመሪያዎቹ ይህን ስራ ስንጀምር ወደ 2014 መጨረሻ ተደርጎ አይታወቅም። እንደዚህ ህዝብና እንትን እንዳልከው እነሱም ህዝቡ አይወደንም የሚል አለ። ህዝቡም በማወቅም ባለማወቅም በቃ አባራሪዎች አጥፊዎች ብሎም ሌቦች አድርጎ ስለሳለ ሁለቱ መሐከል በጣም ከፍተኛ የሆነ ክፍተት ነው ነበር። ይሄ መስበር አለብን ብለን ለህዝቡ መድረክ ስናመቻች ያለን መች ከህዝቡ ጋር እየሰራችሁ ነበር? ከናንተ ይልቅ ፖሊስ የተሻለ ነው። ፖሊስ እኮ በመንደርም በሰፈርም በቡና ጠጡም በተለያዩ እየጠራን እየሰራ ያለውን ስራ ይነግረናል፣ አግዙን ይላል። አብረን ነው እየሰራን ነው። ከናንተ ጋር እየሰራን አይደለም። ይሄን እንደምትሰሩ ራሱ አናቅም ነበር። ለኛ ይሄን እንድትሰሩ እንደነበር አናቅም ነበር። ስለዚህ ከዚህ በኋላ አብረናችሁ እንሰራለን ወደሚል አቋም ቀስ በቀስ እያመጣ ነው መጣን ማለት ነው። ከዛ በኋላ ከራሱ ከህብረተሰቡ ደግሞ ይሄን ስራ የሚያግዘን ደንብ መተላለፍን የማይፈልግ ህብረተሰብ ፍቃደኛ የሆነ ሲያይ ጥቆማ የሚሰጥ ሊሆን ይችላል፣ ተው የሚል ሊሆን ይችላል። መመልመልና እዛ ስራ ላይ ማሰማራት ጀመርን። ስለዚህ አሁን ለውጦቹ በጥሩ ሁኔታ እየመጡ ያሉበት ነው ዛሬ ላይ። ከዛ በኋላ በመንፈጥራቸው መድረኮች እንደውም ለደንብ ማስከበሮች ከዚህ በላይ ሊታረጉላቸው ይገባል። እንደ ፖሊስ የተሻለ ልብስ ትጥቅም አስጣጥቋቸው የሚለው እሱ ላይ ያይዘው እንዲመልሱልኝ ላነሳ ነበር። ምንድነው የአቅም ግንባታ ስልጠና ለምሳሌ ኮሙኒኬሽናቸው በራሱ ቀድመው መቆጣት ማስረዳትን መሰረት ያላደረገ ኪሳቸው እስከተገባላቸው ድረስ በቃ መኖር የሚቻልበት ከተማ ነው እስከሚባል ድረስ ምሳሌዎች አነሳለሁ። ለምሳሌ አንዱ ለደንብ ማስከበር ባለስልጣን ከተሰጠው ተልእኮና ኃላፊነት ውስጥ መንገድ ላይ መኪና ማጠብ አይቻልም፣
አይደለ? ይሄ ደንብ ማስከበር ባለስልጣን ስራ ነው። መዓት ያጥባል። ይሄን አንካካድም። እርሱም እርግጠኛ ነኝ አሁን እስኪመጡ እዚህ ድረስ መዓት አይተዋል። ሁለተኛ መንገድ ዘግቶ ለምሳሌ እዚሽ ጋር አንድ ሱቅ በደረቴ የምታክል ጋራጅ ያለው ሰው እሷን መሰረት አድርጎ እዛ አደባባይ ላይ መኪና ሲጠግን እንደ መብት ጭምር እየተቆጣ ሲያደርግ ደንብ አስከባሪዎች በስሩ ያልፋሉ። እነዚህ አሁን ያሏቸውንና የሚከፍሉ ሰዎችንና ብዙም ለከተማው ስቃይ ያልሆኑ ሰዎችን ደግሞ ሲያሯሩጡ እንመለከታለን። ሌላው ይቅር ከዚህ ከሃሺሽ ምንድነው ሺሻ ምናምን ከሚባል አደንዛዥ እጾች ትልልቅ ሆቴሎች ላይ በስነ ስርዓት ደሞዝ ሁሉ ይቆረጥላቸዋል። ለደንቦች ወራዊ ደሞዝ ለደንብ ኃላፊው ለክፍለ ከተማው እስከሚባል ድረስ እዚህ ከተማ ላይ የከተማ አስተዳደሩ ምክር ቤት የህግና ፍትህ የሰላም ምናምን የሚባለው ቋሚ ኮሚቴም አጥንቶ ደርሶበታል። በእርሶ ግምገማ ወይም እናንተ ባላችሁ እምነት የከፈሉ ሰዎች ደንብ አስከባሪዎች ሁሉ ነገ ይመጣሉ ዘግ ተጠብቀኝ እስኪባል ድረስ እኔም እርሶም የዚህ ከተማ ነዋሪ ስለሆንን ይሄን አታቁም? የመጀመሪያው መኪና እጥበትን እያዩ ዝም ብሎ ያልፋሉ የሚለው ነገር በከተማችን የመኪና እጥበቶች ይኖራሉ። ዝም ብሎ የሚያልፍ ካለ ተጠያቂነት አለ። ተደራሽ ነን ወይ የሚለውም ደግሞ መወሰድ አለበት። የሰው ሀብታችሁን በአዋጅ ስልጣን ሲሰጣችሁ ተደራሽ መሆን በምትችሉበት ደረጃ አቅማችሁን ማጎልበት የእናንተ ፈንታ ነው። እኔ ግን አሁን ይሄንን ጥያቄ ስጠይቅ ቢያንስ ለዚህ ዝግጅት ስል እንደ ሰው እኔም ስለ አያለው ከኔ የሚጠበቀው ቢያንስ አሪያ ለመሆን አለማሳጠብ ነው። ግን ደግሞ ለዚህ ዝግጅት ስል ተንቀሳቅሼ አይቻለሁ። ማት ደንብ ማስከበር በዚህ በዛ ይተራመሳል። እዚህ ጋር መኪና እየታጠበ ይሄን እርሶ እንኳን አጋጥሞት አያውቅም? አይደለም እኔ ምልክ ለምሳሌ ከጫፍ እስከ ጫፍ ባለው ውስጥ ደንብ ማስከበር ቆሞ እያስከበረ ነው። አንተ ስታየው እንደሱ ነው እኮ። ለምን ነው እኮ አሁን መሆኑ እሱን ሆናችሁ እንሆናለና ስንሆን ግራጁዋሊ ነው የሰው ኃይላችን እየጨመረ መሄድ። ደሞዝ እኮ ይከፈላቸዋል። መጀመሪያ ከአዲስ አበባ አስተዳደር ማህበረሰብና ህዝብ ጋር በሚመጣጠን ደረጃ ሳትቋቋሙ በራሱ ወይ ደንብ ማስከበር አለን ብለን ማሰብ የለብንም። አሊያም የሚጠበቀውን ሰው መቅጠር ነው። ይሄ እኮ ሁሉም ጋር ይሄ ደንብ የሚያስከብርም ጸጥታ የሚያስከብርም ሰው በአንድ ጊዜ ለመቶ ፉል አያረግም። ሌሎቹንስ ግን እሱንም በሰው ኃይል ጥረት ለምሳሌ ሆቴሎቹ ጋር ለምሳሌ ተመርጠው ሲሻ የሚያስጨሱ የፈለጋቸውን የሚከናወንበት ደርሻለሁ ብሏል ቋሚ ኮሚቴው። የመጀመሪያው ደሞዝ የሚከፈላቸው የደንብ ማስከበሮች አሉ የሚል ቋሚ ኮሚቴ አብሮን አይደለም። ቋሚ ኮሚቴው እሱን አለ እያልኩ አይደለም፣ ቅድም ስላሉኝ አይደለም። ቋሚ ኮሚቴው በትልልቅ ሆቴሎች ሐሺሽና ሌሎች አደንዛዥ እጾችን ከመጠቀም ባሻገር ይፈጸምባቸዋል የሚባሉ ሆቴሎችን ከምክር ቤቱ አባላት ጋር በመሆን አይተናል ሲል ሪፖርቱ ላይ አመላክቷል። ይሄ ከከተማ አስተዳደር ነው። ነገር ግን ካልሆነ እንዲነግሩኝ ነው። ደሞዝ የሚቆረጥለት ከሌ የሚባል ወይም ከሌ የሚባል ደንብ ማስከበር አለ የሚባል የደረሰንም የምናውቀው ነገር የለም። ነገር ግን ደግሞ በደንብ እርግጠኛ ሆነን የምንወስደው አይነክ የሚባሉትን ፋይፍ ስታር እንበል ታዋቂ የሀገራችን ሰዎች እንበል እርምጃ ወስደናል። አልወሰድንም እኮ እሱን ይንገሩኛ ወስደናል የሚሏችሁን ይንገሯችሁ። ደግሞ ይሄኛውንም የለም ብሎ ለመደምደም አያስችልም ብቻ ሳይሆን ማየት ጠቃሚ ነው። ግን ደግሞ ይሄን ለሚሉ አካላት አሁን እንዳሉት የወሰዱባቸውን ቢያስረዱ ጥሩ ነው እኮ። ይሄን በሚዲያዎቻችንም በምንም በጣም ይፋ አድርገናል። እነዚህ የሚወሰድባቸው በጣም ብዙ ቦታዎችን በ2016 በ2015 እርምጃ ወስደን አሽገን ለሚዲያዎች ሁሉ እኮ ይፋ አድርገናል። ስለዚህ ይሄን አጠናክረን ነው በጣም መቀጠል ያለብን። ጀምረን መተው የለብንም የሚለው አንዱ እንደ ጉለት የምናየውና ማጠናከር የሚገባን ስራዎች ናቸው ማለት ነው እንጂ ዝም ብለን ፈርተን ፋይቭ ስታር ስለሆኑ ትልልቅ ስለሆኑ ምን ስለሆኑ መተው አለብን የሚል አይደለም። ሁለተኛ ጥናትም እንዲጠና አድርገናል። ምንድነው የሚሻለው? ምክንያቱም እነሱ የሚያነሱት ነገሮች አላቸው፣ እንደ ስታንዳርድ የሚቆጥሩት ነገሮች አላቸው። እነዚህ ነገሮች ስላሉ ምንድነው የሚሻለው? መውጣት አለበት። ምክንያቱም አሁን ወደ በኋላ ላይ ነው ሳሉታለሁ። ለምሳሌ አንዳንድ ክፍለ ከተማ ላይ
እንደ መብት የሚታይ ወይም ህጋዊ የሚመስል ነገር በዛው በደንብ አስከባሪው ሌላ ይሄኛውም ሰውዬ ያው የከተማ ማህበረሰብ ስለሆነ እዛ እኮ እንዲያይደረጉም ይላል። ሌላው ክፍለ ከተማ ላይ ደግሞ ችግር አይደለም እዚህኛው ጋር ችግር የተባለው እዚህ ጋር ህገ ወጥ የሆነው ነገር እዛ ህገ ወጥ አይደለም። እሱ አይነት ሁሉ መደበላለቅ ስለሚፈጠር ወይ ስታንዳርድ አውጥቶ አንድ ነገር ማድረግ ነው። ሌላ ቦታ ላይ የሆቴሉ ስታንዳርድ ነው ብለው የሚከራከሩ ሰዎችም እንዳሉ እንሰማለን። እና ግፊትስ ማድረግ የለባችሁም ወይ ታዲያ ለምክር ቤቱ ይሄን ነገር በአግባቡ ስራችንን ለመወጣት ወይ በአዋጅ ወይ በምን እንደዚህ ተብሎ አንዳንዱ ሺሻ መብቴ ነው ይላል፣ አንዳንዱ ምናምን ይላል። እንዲህ አይነት ነገሮች እንዳይኖሩ ስራችሁን የሚያውክ ነገር እንትን ማለት አትችሉም ወይ? ለዚህ ነው ጥናቱን አስጠንተን ጥናቱ ላይ በቅርብ ጊዜ ከምክር ቤት ቶሎ ብላችሁ ምክንያቱም እሷን እናረጋለን የቸገረን ነገር ይሄ የዛሬ 3 ዓመትም ያናገርኩት ደንብ ማስከበር ጥናቱን አጥንተን ብሎኛል። እና አሁን ችግሩ ደግሞ እናንተ ትቀያየራላችሁ። እናንተ ያጠናችሁትን ጥናት ቶሎ እናንተው ካላስወሰናችሁ